በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 7 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 7 በዚች ቀን ጠሞ ከሚባል ሀገር የሆነ የከበረ አባት አባ ጳውላ አረፈ። ይህ ቅዱስ ከታናሽነቱ መስተጋድል መነኮሴ ሆነ። የሚኖረውም በላይኛው ግብጽ ባለ በአንጽና ገዳም ነው። ስሙ ሕዝቅኤል የሚባል ረድእ አለው። እርሱም ስለ ትሩፋቱና ስለ ተጋድሎው ምስክር ሆነ። ይህ አባ ጳውላ ስለ ክርስቶስ ፍቅር ራሱን 7 ጊዜ ገድለዋልና፣ ለዚህም መጀመሪያው ራሱን በእንጨት ላይ ዘቅዝቆ በመስቀል 40 መዓልት 40 ሌሊት እንደ ተሰቀለ ኖረ። ደሙም በአፍንጫው ፈሰሰ። ነፍሱንም አሳልፎ እግዚአብሔር ከሞት አነሳው። ሁለተኛ ዓሣዎችና አንባሪዎች እንዲበሉት ራሱን ከባህር ጨመረ። እነርሱ ግን አልነኩትም። በባህርም ሰጥሞ ብዙ ወራት ኖረ፣ ሞተ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ዳግመኛ ከሞት አስነሳው። 3ኛ ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። 4ኛ በውስጡ ስለታሞች ድንጋዮችን ካሉት ረጅም ተራራ ላይ ወጥቶ ራሱን ከተራራው ላይ ወደ ታች ወርውሮ ተንከባለለ። የተሳሉ ድንጋዮቹም በስጋው ሁሉ ገብተውበት ሞተ። ረድኡም ያለቅስለት ነበር። ጌታችንም መጥቶ ከሞት አስነሳው፣ አጽናናውም። 5ኛ ከረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ። ከሁለትም ተከፈለና ሞተ። ያን ጊዜም ጌታችን አስነሳው። 6ኛ ራሱን በእግሮቹ ውስጥ አስሮ 40 መዓልትና 40 ሌሊት እንዲሁ ሆነ፣ ሞተ። እግዚአብሔርም መልአኩን ልኮ ከሞት አስነሳው፣ አጽናናው። 7ኛ ከውሃ ጉድጓድ ውስጥ ገብቶ እጆቹን ዘርግቶ 40 መዓልት 40 ሌሊት በመቆም ሞተ። ክብር ይግባውና ጌታችን አስነሳው፣ እንዲህ ብሎ አጽናናው። ወዳጄ ጳውላ ሆይ ራስን 7 ጊዜ እስክትሞት እስከምትገድል ድረስ ሰውነትን አደከምክ። እንግዲህ ድካምህ ይበቃሃል። አባ ጳውላ ለመድኃኒታችን እንዲህ ብሎ መለሰለት። ጌታ ሆይ ስለ ከበረው ስምህ አደክም ዘንድ ተወኝ። አንተ አምላኬ ስትሆን ስለ እኛ በመከራ ደክመህ ስለ ሰው ወገን ሞትክ። ለእኛ ይህ አይገባም ነበር። በቸርነትህ ይህ የማዳንን ስራ ሰራሃለን እንጂ። ጌታችንም ካጽናና በኋላ ከእርሱ ወደ ሰማይ ወጣ። ከዚህም በኋላ አባ ፑሴይ ወደ አንጽና ገዳም ሄዶ ከአባ ጳውላ ጋር ተገናኘ። ጌታችን ለአባ ጳውላ ተገለጸለት። ስጋውን ከአባ ፑሴይ ስጋ ጋራ በአንድነት ይኖር አለው። ሁለቱም ባረፉ ጊዜ ስጋቸው በአንድነት አኖሩ። ወገኖቹም የአባ ፑሴይ ስጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስ እምቢ አለች። ከዚህም በኋላ ተመልሰው የአባ ጳውላን ስጋ አምጥቶ በመርከብ ላይ ጫኑት። ያን ጊዜ በመርከቢቱ ተጓዘች። እንዲሁም የቅዱሳኑ ስጋቸው ወደ አስቄጥስ ገዳም አደርሰው በአባ ፑሴይ ቤተክርስቲያን ውስጥ በአንድነት አኖሩ። እስከ ዛሬም በዚያ ይኖራል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የሚከበሩ ሰማዕታት ሚናስና የሐናሲ መታሰቢያቸው ነው። በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 8 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 8 በዚች ቀን ሽማግሌው አባ መንጥራ በሰማዕትነት አረፈ። ከእርሱም ጋር ብዙዎች ሰዎች በሰማዕትነት አረፉ። ይህ ቅዱስ ከእስክንድርያ ሀገር አማኒ ክርስቲያን ነው። ከሃዲው ንጉሥ ዳኪዎስ በነገሰ ጊዜ ጣዖታትን አምልኮ አቁሞ የክርስቶስን ወገኖች አሰቃያቸው። ትእዛዙም ወደ እስክንድርያ ሀገር ደርሶ ሰዎችን ሁሉ አሰቃያቸው። የብዙዎች ምዕመናንም ደማቸው አፈሰሰ። ያን ጊዜ ክርስቲያን እንደሆነ ቅዱስ መንጥራ በመኮንኑ ዘንድ ወነጀሉት። መኮንኑም ወደ እርሱ ቀረበው። እርሱም ብቻውን እውነተኛ አምላክ እንደሆነ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ለአማልክት ስገድ፣ እኔም ብዙ ገንዘብን እሰጥሃለሁ፣ ታላቅ ክብርንም አከብርሃለሁ አለው። እርሱም ቃል ኪዳን አልተቀበለም። ኪዳንን ገንዘብህን ከአንተ ጋራ ወደ ጥፋት ይሄድ አለው እንጂ። መኮንኑም በእርሱ ላይ ተቆጥቶ እኔ በጽኑ ስቃይ አቀጣሃለሁ አለው። ቅዱስ መንጥራም
ፈርቶ ከበጎ ምክሩ አልተመለሰም። እንዲህም አለው እንጂ እኔ ሰማይን ምድርን ለፈጠረ ለሕያው እግዚአብሔር እሰግዳለሁ። ለረከሱ ጣዖት ከድንጋይና ከእንጨት ለተሰሩ ለማያዩ፣ ለማይሰሙ፣ ለማይናገሩ፣ ለማይሻቱ፣ ለማይንቀሳቀሱ እንሰግድ ዘንድ እንዴት ይገባል አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትም እንዲገርፉት አዘዘ። ከዚህም በኋላ በክንዱ ሰቀሉት። በደረቀች ሽመልም ጎኖቹን ሰነጠቀው፣ ቀደዱትም። ክብር ይግባውና ጌታችን ኢየሱስም አዳነው፣ ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡት አዘዘ። ከከተማውም አውጥተው የከበረች ራሱን ቆረጡ። ሌሎች ብዙዎች ሰማዕታትም ከእርሱ ጋር ራሳቸውን ቆረጡ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ቀን ጥቅምት 8 ቅዱስ ባኮስና ቅድስት በላግያ በሰማዕትነት አረፉ። ዳግመኛም የአባ ሆር መታሰቢያ ነው። ሰማዕታት የሆኑ የልጆችና የሶስና ጽምሐው በሚባል ሀገር መታሰቢያቸው ነው። የባህታዊው አባ አጋቶን መታሰቢያ ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ አጋቶን ባህታዊ፣ ቅዱስ መጥራ አረጋዊ ሰማዕት፣ ቅድስት ሶስና ልጆቿ ሰማዕታት፣ አባ ሆር፣ ቅድስት በልግያ ሰማዕት። ወርሃዊ የቅዱሳን በዓላት ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል አርባዕቱ እንስሳ፣ አባ ቡሶይ ቡሸይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12 ሐዋርያት። አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክስ መዛከይት መንግሥት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብሩክት እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይትረዳነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።